ሰላም ለእናንተ ይሁን በአለም ዙሪያ ያላችሁ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እታችሁ ሜሮን ድንበሩ ነኝ። ጌታ የተባረከ ይሁን። የእግዚአብሔርን ቃል ላካፍላችሁ ዛሬ ብቅ ብያለሁ። ሐዋርያት ሥራ ምዕራፍ 12 ከቁጥር 18 ጀምሮ እንደዚህ ይላል። በነጋም ጊዜ ጴጥሮስን ምን አግኝቶት ይሆን ብለው በጭፍሮች ዘንድ ብዙ ሁከት ሆነ። ሄሮድስ አስፈልገው ባጣው ጊዜ ጠባቂዎችን መረመረ፣ ይገድሏቸውም ዘንድ አዘዘ ይላል እግዚአብሔር ቃል። ይሄ ቃል ሰሞኑ በጣም በውስጥ እየተመላለሰ ስላለ ወደ እናንተ ለማካፈል መጥቻለሁ። ሁከት ይሆናል በሚል ርዕስ ነው ዛሬ ማካፈላችሁ። ሁከት የሚሆነው ማን ሰፈር ነው እንዴት ነው የሚለውንም እግዚአብሔርን ሐሳብ አካፍላችኋለሁ። በዚህ በሐዋርያት ሥራ ምዕራፍ 12 ከቁጥር 1 ጀምሮ የእግዚአብሔርን ቃል ስታዩ የዮሐንስ ወንድም ያዕቆብን በሰይፍ እንዳስገደለው ሄሮድስ ይናገራል። ሄሮድስ በቤተ ክርስቲያን ላይ እጁን የጫነበት ጊዜ ነው። በቅዱሳን ላይ በሐዋርያቶች ላይ ከፍተኛ ስደት ያስነሳበት ጊዜ ነው። በዚህ ጊዜ ላይ እንግዲህ ወንጌል እንዳይሰበክ ትውልድ እንዳይድን ኢየሱስ እርሱ ክርስቶስ ነው ብለው የሚያስተምሩት ይህ ታላቅ ትምህርት ምድሪቱን እየሸፈነ ሲመጣ የተበሳጨ ጠላት የንጉሱን የሄሮድስን ልብ የቀሰቀሰበት ጊዜ ነው። ንጉሱም በቤተ ክርስቲያን ላይ በአንዳንዶች ላይ እጁን እንደጫነ እግዚአብሔር ቃል ይናገራል። ከማሳደድ አልፎ ከተቃውሞ አልፎ የዮሐንስን ወንድም ያዕቆብን በሰይፍ ገደለ። በዚህ ሰዓት የያዕቆብን መገደል ያዩ አይሁዶች ደስ ተሰኙ። የነሱን መደሰት ደግሞ ሄሮድስ ሲያይ ጨምሮ ይላል ጴጥሮስን ያዘ ይላል። እንግዲህ ጴጥሮስን የያዘበት ሰዓት ከፊት የፋሲካ በዓል ነበር። በፋሲካ በዓል ላይ ምንም ማድረግ ስለማይችል ያ በዓል እስኪያልፍ ድረስ ጴጥሮስ በወህኒ እንዲጠበቅ ትእዛዝን ሰጠ። የዮሐንስ ወንድም ያዕቆብን የገደለ እጅ ነው እንደገና መልሶ ጴጥሮስን የያዘው። ይሄ እጅ ገዳይ እጅ ነው። ይሄ እጅ አሳዳጅ እጅ ነው። ይሄ እጅ አስጨናቂ እጅ ነው። በቤተ ክርስቲያን ላይ እጁን ጭኖ ነው እያሳደዳቸው እያስጨነቃቸው ያለው። ጴጥሮስን የያዘው ቀላል ሰው አይደለም። ንጉስ ነው። ተደማጭ ነው። ተጽዕኖ ፈጣሪ ነው። ሊለቀው የማይችል ኃይል ነው የያዘው። በያዘው ሰዓት አንድ ነገር አደረገ። ያ በዓል እስኪያልፍ ድረስ አይሁዶችን የማስደሰት ስለሆነ ፕሮግራሙ በአራት ክፍል ለሚጠብቁ ለጭፍሮች አሳልፎ ሰጠው። ጴጥሮስን በተጠንቀቅ ወህኒ ውስጥ ይጠብቁት ነበር። ጴጥሮስ በወህኒ እየተጠበቀ ያለው የሚገደልበት ቀን እስኪደርስ ድረስ ነው። ዛሬ በጠላቶቻችሁ ሰፈር ሁከት ይሆናል ስላችሁ እናንተን ለማጥፋት፣ ጤናችሁን ለመምታት፣ ህይወታችሁን ለመምታት ከጀመራችሁ ጅማሬ እየተጓዛችሁት ካለው ጉዞ ለማስተጓጎል ነገራችሁን በያዙ ሰፈር ህይወታችሁን አታክ ባረጉ ሰፈር እግዚአብሔር ሁከትን ያደርጋል፣ ያውካቸዋል። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ስለዚህ ሄሮድስ ከያዘው በኋላ እስከሚገደልበት ቀን ያ ቀን እስኪደርስ ድረስ ለሚጠብቁት ወታደሮች አሳልፎ ሰጠ። በጥብቅ እየተጠበቀ ነው ጴጥሮስ። በዚህ ሰዓት ግን አንድ ነገር ሆነ። ኢየሱስ ጌታ ነው። መለኮታዊ የእግዚአብሔር ጣልቃ ገብነት ሆነ። ሄሮድስ ጴጥሮስን እንደ ነገ ሊያወጣው ሲል አይሁድን ድጋሚ ለማስደሰት ይህ በሱ የጀመረው የወንጌሉ ሥራ እንዳይቀጥል ለማድረግ ነው። እንደ ነገ ሊያወጣው ሲያስብ የሰማይ አምላክ እግዚአብሔር መልአክ ላከ። ሄሮድስ እቅዱ ለመግደል ነው፣ ለማጥፋት ሩጫውን ለመክታት ነው። እግዚአብሔር ደግሞ በጴጥሮስ የጀመረው ሩጫ እንዲቀጥል ስለፈለገ መልአክ ላከ። መልአኩ በመጣበት ሰዓት ወህኒው አንደኛ ጨለማ ነው፣ ሁለተኛ ጴጥሮስ በሰንሰለት ታስሯል፣ ሶስተኛ በሁለት ወታደሮች መካከል ተኝቶ ነበር ይላል። እንግዲህ በጥብቅ እየተጠበቀ ነው። በዚህ ሰዓት መልአክ መጣ፣ ታላቅ ብርሃን በወህኒ ውስጥ በራ ይላል። የጴጥሮስን ጎን ነክቶ ቀሰቀሰውና እንደዚህ ፈጥነ ተነሳ። ተነስ ሲለው ወዲያውኑ ይላል ሰንሰለት ከእጁ ወደቀ። ጌታ ይባረክ። ሃሌሉያ። ከዛ ልበስ አለው፣ ታጠቅ፣ ጫማህንም አድርግ አለው። እንግዲህ ወታደሮቹ ልብሱንም አስወልቀውት ነበር ማለት ነው። ምክንያቱም እንዳያመልጣቸው ስለፈሩ የንጉስ ትእዛዝ ስለሆነ ጴጥሮስን በጥንቃቄና በጥብቅ ነበር እየጠበቁት የነበረው። በዚህ ሰዓት ግን ከእግዚአብሔር ዘንድ በተላከው መልአክ ጴጥሮስ በዚህ ስፍራ መቅረት ስለሌለበት፣ በዚህ ጊዜ መገደል ስለሌለበት፣ በሱ የጀመረው ታላቅ ስራ ስላለ መቀጠል ስላለበት ጴጥሮስ በዛ ሰዓት ተነሳ፣ ለበሰ። መልአኩም እንደዚህ አለው፣ ተከተለኝ አለው። መልአኩን ተከትሎ ጴጥሮስ መውጣት ጀመረ። መጽሐፍ እንዲህ ይላል፣ የመጀመሪያውንም ዘብ አለፉ፣ ሁለተኛውንም ዘብ አለፉ ይላል።
ኢየሱስ ጌታ ነው። ጴጥሮስ መልአክ እየተከተለ የሚጠብቁትን በተጠንቀቅ እንዲጠብቁ የተነገራቸውን ወታደሮችን አልፎ ሄደ። መጨረሻ እግዚአብሔር ቃል ምን ይላል? ወደ ከተማ የሚያስወጣው መዝጊያ ጋር ደረሱ። ዋናው በር ጋር ደረሱ። ወደ ከተማው የሚያስወጣው የወይኒው በር ዋናው በር ጋር ሲደርሱ በሩም ይላል አውቆ ተከፈተላቸው። ጌታ ይባረክ። እስከዚህ ሰዓት ጴጥሮስ ህልም ይመስለው ነበር እንጂ እውን እንደሆነ አላስተዋለም። እግዚአብሔር እያደረገ ያለው ታምራት ህልምን የመሰለው ህልም እየመሰለው ግን አስወጣው። ልክ በሩ ተከፍቶ ሲወጡ ጴጥሮስ እግዚአብሔር መልአኩን ልኮ ጣልቃ ገብቶ ከገዳዩ እጅ ከሄሮድስ ሞቱን ከሚጠብቁ ከአይሁዶች እጅ እንዳዳነው አወቀ። ጌታ ይባረክ። ልክ ጴጥሮስ ከወይኒ ወጣ ይጸለይበት ወደ ነበረው ጴጥሮስ ታስሮ በነበረበት ሰዓት ጴጥሮስ ይፈታ ያሉ ቤተ ክርስቲያን ጥብቅ ጸሎት ስለ ጴጥሮስ ትጸልይ ነበር። ስለዚህ ለሱ ወደሚጸልዩለት ስፍራ ሄደ። ከዛ በኋላ አገኛቸው፣ ነገራቸው። ዋናው መልእክት ያለው አሁን እዚህ ጋር ነው። ጴጥሮስ እነሱን አገኘ፣ ሄደ። ሲነጋም ይላል ሲነጋ እስኪነጋ አላወቁም። ወታደሮቹ አሁንም ጴጥሮስ ያለ መስሏቸው እየጠበቁ ነው። ጴጥሮስ ግን ወጥቶ ሄዷል። ኢየሱስ ጌታ ነው። የተዘጋውን በር አልፎ ሄዷል። ወታደሮቹን አልፎ ሄዷል። ሰንሰለቱ ከእጁ ወድቆ ወታደሮቹን እስኪያልፍ አላወቁም። በሩ የተዘጋው በር ተከፍቶ እንደወጣ አላወቁም። ሲነጋም ይላል ጴጥሮስን በወይኒው ባጡ ጊዜ ንጉሱ ይጠብቁት ዘንድ ነው በጥንቃቄ ወታደር አሳልፎ የሰጠው። ለአራት ጭፍራ ክፍል አሳልፎ የሰጠው። እነዚህ ጭፍሮች ሲያዩ ጴጥሮስ የለም። በዛ ሰዓት ሁከት ሆነ ይላል። ታወኩ። የታወቁት የመጀመሪያ ጴጥሮስን እንዲገደል ንጉሱ በሰጣቸው ትእዛዝ መሰረት እየጠበቁት የነበሩ ወታደሮች ናቸው። በጠላቶቻቸው ሰፈር ሁከት ይሆናል የምላችሁ አንደኛ የናንተን ውድቀት፣ የናንተን ጥፋት፣ የናንተን ለቅሶ፣ የናንተን ሐዘን፣ የናንተን መውደቅ በሚጠባበቁ ሰፈር ሁከት ይሆናል። እግዚአብሔር ሁከትን ያረጋል። አያችሁ ንጉስ ሄሮድስ ጴጥሮስን ጠብቁ ብሏቸው በወይኒ ውስጥ አሳልፎ ለነሱ ሲሰጥ ቀጥታ የሚገደልበት ቀን እስኪደርስ ድረስ ነው ጴጥሮስን እንዲጠብቁ ያደረጋቸው። አሁን እነሱ የሚጠብቁት ቀን ነበር፣ የሚገደልበት ቀን፣ አይሁድ ደስ የሚሰኝበት ቀን። ግን እግዚአብሔር ነገሩን ቀያየረ። ጴጥሮስም ከወይኒ ወጣ። በመካከላቸው እንደሌለ ሲያዩ ወይኒ ውስጥ ፈልገው ሲያጡት ሁከት ሆነ ይላል። ታወኩ። ኢየሱስ ጌታ ነው። ዛሬ በጠላቶቻችሁ ሰፈር እግዚአብሔር ሁከት ያደርጋል። ውድቀታችሁን በሚጠብቁ፣ ሐዘናችሁን በጠበቁ፣ የሞታችሁን ቀን፣ የውድቀታችሁን ቀን፣ የኪሳራችሁን ቀን በሚጠብቁ ጠላቶቻችሁ እግዚአብሔር ሁከትን ያደርጋል። እያዩ እናንተን ከመካከላቸው ያወጣቸዋል። ሁለተኛ ሁከት የሆነው ማን ሰፈር ላይ ነው? የታወቁት ጠብቁ የተባሉት ወታደሮቹ። ሁለተኛ ደግሞ እጆቹ ላይ ሰንሰለት በማስገባት ያሰሩት ወታደሮች ናቸው የታወቁት። ጌታ ይባረክ። ነገራችሁን ያሰረ፣ ህይወታችሁን ያሰረ፣ ረጅም እንዳትሄዱ፣ በክብር እንዳትገለጡ፣ እግዚአብሔር ወዳየላችሁ በረከት፣ እግዚአብሔር ወዳየላችሁ ድል፣ እግዚአብሔር ወደ ነገራችሁ ወደዛ እንዳትደርሱ በማታውቁት አቅጣጫ በስውር ያሰራችሁ፣ በግልጥም ያሰራችሁ በኢየሱስም ይታወቃል። ሁከት ይሆናል። በእነሱ ሰፈር ሁከት ይሆናል። ባሰሯችሁ ሰፈር፣ በገደቧችሁ ሰፈር ረጅም እንዳትሄዱ በገደቧችሁ ሰፈር ላይ እግዚአብሔር ሁከትን ያደርጋል። ሶስተኛ እዛው መጽሐፍ ላይ ምንድነው የሚለው? በግራና በቀኝ በመካከል ተኝቶ ነበር ይላል። አያችሁ፣ ሁለቱ ወታደሮች በግራና በቀኝ ነበሩ። ጴጥሮስ መካከላቸው ላይ ነበር የተኛው። የታወቁት አሁንም አብረውት የነበሩ እንዳይንቀሳቀስ የከለከሉ፣ መፈናፈኛ ያሳጡት፣ ግራና ቀኙን የያዙ እነሱ ናቸው የታወቁት። ጌታ ይባረክ። ሌላኛው ምን ይላል እግዚአብሔር ቃል? ጴጥሮስ በውስጥ ሆኖ ይጠብቁት ነበር። ወይኒው ጨለማ ነበር። ምክንያቱም የጌታ መልአክ ይላል ወደ ወይኒው በገባ ጊዜ ብርሃን በራ ይላል። አያችሁ፣ በጨለመበት ላይ ነገሩን ባጨለመበት ላይ ብርሃንን አበራ። ከዛ ጴጥሮስን ግን መልአኩ ይዞት ወጣ ይላል። ዛሬ አንድ መልእክት አለኝ። ያወኳችሁ ይታወካሉ። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ልዑል ቃሉን ሰጠ ይልና ከሰማይም አንጎዳጎደ፣
በመብረቁ አወካቸው በፍላጻው በተናቸው ይላል። ምን ሆነሽ ነው እንዴት ሊታወኩ ይችላሉ ልትሉኝ ትችላላችሁ? የእግዚአብሔር ቃል ነው የሚለው። ራሱ እግዚአብሔር ጠላቶቻችሁን ያውካቸዋል። ራሱ እግዚአብሔር በጠላቶቻችሁ ሰፈር ሁከት ያደርጋል። በእውነት ነው የምላችሁ፣ ይታወካሉ። ታላቅ ሁከት ይሆናል። በማን ሰፈር? በጠላቶቻችሁ ሰፈር። ነገራችሁን በያዙ፣ በረከታችሁን በያዙ፣ ድላችሁን በያዙ፣ ከፍታችሁን በያዙ ታላቅ ሁከት ይሆናል። ለናንተስ መውጣት ይሆናል። ጴጥሮስ ወታደሮቹ እንዳሉ አልፎ እንደሄደ ለናንተ አልፎ መሄድ ይሆናል። ነገር ግን በሮቻችሁን ለያዙ፣ በረከቶቻችሁን ለያዙ ደግሞ ሁከት ይሆናል። ከዛ እግዚአብሔር ቃል ምንድነው የሚለው? ታወኩ ይላል። መታወካቸው፣ መረበሻቸው፣ መጨነቃቸው ምክንያቱም ሄሮዶስ አዟቸው ነበር። የንጉስ ትእዛዝ እንደተላለፉ ስለገባቸው ታወኩ። ንጉስ እንደማይለቃቸው ያውቃሉ። በርግጥ እነሱ ፈቅደውለት አይደለም ጴጥሮስ የወጣው፣ እግዚአብሔር ፈቅዶለት ነው። ወታደሮቹ ሂድ ብለውት አይደለም የወጣው፣ እነሱን አቁሞ መልአክ ነው ያስወጣው። ወታደር እየጠበቀ መልአክ ግን ይዞት ጴጥሮስን ወጥቷል። ውድቀታችሁ እየተጠበቀ፣ ሞታችሁ እየተጠበቀ፣ ሐዘናችሁ እየተጠበቀ እግዚአብሔር ወደ ነገራችሁ ያወጣቸዋል። በጠላቶቻችሁ ሰፈር ታላቅ ሁከት ሲሆን በእናንተ ሰፈር ግን ታላቅ መለቀቅ ይሆናል። በጠላቶቻችሁ ሰፈር ታላቅ ድንጋጤ ሲሆን በእናንተ ሰፈር ታላቅ እልልታ ይሆናል። በጠላቶቻችሁ ሰፈር ታላቅ ሁከት ረብሻ ሲሆን በእናንተ ሰፈር እልልታ ይሆናል። በጠላቶቻችሁ ባስጨናቂዎቻችሁ ሰፈር ታላቅ ድንጋጤ ሲሆን በእናንተ ሰፈር ታላቅ ምስጋና ይሆናል። አያችሁ፣ ጴጥሮስ ወጥቷል። ስለሱ ስለ ጴጥሮስ ሲጸልዩ የነበሩ ቤተክርስቲያን በታላቅ ደስታ ጸሎታችን ተሰማ፣ እግዚአብሔር ሰማን ብለው እግዚአብሔርን እያመሰገኑ ነው። በወታደሮች ሰፈር ሁከት ነው፣ ልዩነት ሆነ። ሄሮዶስም ሊገለው ነው፣ አይሁድን ድጋሚ ደስ ሊያሰኝ ነው። ግን ሐሳቡ አልተሳካለትም፣ እቅዱ አልተሳካለትም። ሲነጋ ጴጥሮስ የታለ ሲል ጴጥሮስ የለም። ወታደሮቹ ማያውቁም፣ ማንም ማያውቅም። ከዛ ምን ይላል እግዚአብሔር ቃል እዛው መጽሐፍ ላይ? ሄሮዶስ አንድ አዋጅ አወጣ፣ ጴጥሮስ ስላመለጠ ይጠብቁት የነበረው ወታደሮቹ ይገደሉ አለ። አያችሁ፣ እንዲገደሉ ትእዛዝን ሰጠ። እንዲጠብቁት ጴጥሮስ እንዲጠበቅ ትእዛዝን መጀመሪያ እንደሰጠ ጴጥሮስ በተአምራት ከወይኒው እንደወጣ ሲያውቅ መልሶ እንዲጠብቁት ያዘዛቸውን ወታደሮች እንዲገደሉ አዘዘ። ምክንያቱም ሐሳቡ ስለከሸፈበት፣ በጴጥሮስ ላይ ያሰበው ክፉ ሐሳብ የሞት እቅድ ስላልተሳካለት፣ መግደል ስላልቻለ በዚህ ቁጣ በዚህ ብስጭት ቀጥታ እሱን እንዲጠብቁ የታዘዙ ወታደሮች እንዲገደሉ ትእዛዝ ሰጠ ይላል። ኢየሱስ ጌታ ነው። እሱን እኮ እንዲገደል ሄሮዶስ ሊገለው ላሰበው ቀን እየጠበቁ ነበረ። እንዲገደል እንዳይወጣ ወይኒ ውስጥ አስረውት መፈናፈኛ ከልክሎት እንዳይነቃነቅ አድርገውት እየጠበቁት ነበር። አሁን ግን ነገሩ ተገለበጠ። ጴጥሮስ ከወይኒ ወጣ፣ ጠባቂዎቹ እንዲገደሉ ትእዛዝ ወጣባቸው። የነሱ ብቻ አይደለም፣ ወረድ ብላችሁ ስታዩ የእግዚአብሔር መልአክ ይላል ሄሮዶስን በትል መታው፣ ሞተ ይላል። ገዳዩ ሞተ። እግዚአብሔር ይሄ መልእክት በዚህ ሳምንት ውስጤ ላይ ስላመላለሰው ላካፍላችሁ መጣው። ምንድነው ያወካችሁ? ምንድነው ያስጨነቃችሁ? በተራው ይታወካል። ያወኳችሁ ይታወካሉ። በስራ ቦታ፣ በመስሪያ ቤት፣ በቤታችሁ እያወኳችሁ የቆዩ ሁሉ በኢየሱስ ስም ይታወካሉ። ምክንያቱም የልዑል ድምጽ ያወካቸዋል። በእናንተ ላይ የተነሱ ሁሉ ይታወካሉ፣ መንገዳችሁን ይለቃሉ። እግዚአብሔር እናንተን ለበረከትና ለድል ጠርቷቸዋል። ነገር ግን በመንገዳችሁ ላይ የቆሙ ሁሉ በኢየሱስ ስም ይታወካሉ። እግዚአብሔር ጠላቶቻችሁ በመብረቅ ያውካቸዋል። ያወካችሁ ይታወካሉ። ከዚህ ቀን ጀምሮ በየትኛው ማቅጣጫችሁ በመንገዳችሁ ላይ ቆሙ። በራችሁን የዘጉ፣ በቤታችሁ ላይ ተነሱ፣ በህይወታችሁ ላይ ተነሱ ሁሉ በኢየሱስ ስም ይታወካሉ። ታላቅ ሁከት በጠላቶቻችሁ ሰፈር ላይ ይሆናል። ታላቅ ምስጋና በእናንተ ቤት ላይ ይሆናል። እግዚአብሔር ይሄንን ያደርጋል።
አባቶይ ስለተናገርከን ቃል እናመሰግናለን። በመካከላችን ላይ ስለመጣው ድምጽ ለስም ክብር ይሁን። ይሄ ቃል የሰሙ እህትና ወንድሞቼ በዚህ ቃል እውነት ህይወታቸው የተባረከ ይሁን። እየተከተለ ቤታቸውን ያወከ እየተከተለ ኑሯቸውን ያወከ የጠላት አሰራር ሁሉ ከመንገዳቸው ላይ በኢየሱስ ስም የተነሳ ይሁን። እኖ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ተብሎ እንደተጻፈ እግዚአብሔር ዛሬም ስለምትዋጋላቸው ድልንም ደግሞ አሳልፈ ስለምትሰጣቸው እጅግ አድርጌ አመሰግናለሁ። ከዚህ ቀን ጀምሮ በራቸውን ዘግተው የቆዩ ነገሮቻቸውን የያዙባቸው ህይወታቸውን ያሰረ ጠላት እየታወከ ነገራቸውን ስለሚለቅ በኢየሱስ ስም አመሰግናለሁ። ምርኳቸው ስለሚፈጥን በድል ጎዳና ስለምትመራቸው በጸጋ ጉልበት ስለምትጎበኛቸው ምህረትና ቸርነት በቤታቸው ላይ ስለሚገን በአዲስ ኃይል በአዲስ ክብር ስለሚነሱ አመሰግናለሁ። ሁሉ ላንተ ክብር ይሁን። ከዚህ ቀን ጀምሮ ጠላቶቻቸው እየታወቁ የነሱን ድል የነሱን በረከት እየለቀቁ ስለሚሄዱ አመሰግናለሁ። ይህ ቃል በመካከላችን ስለተገለጠ ተባረክ። ሁሉ ላንተ ክብር ይሁን በኢየሱስ ስም አሜን። ጌታ እግዚአብሔር ይባርካችሁ። በነገር ሁሉ ተባረኩ። ጸጋ ከናንተ ጋር ይሁን። እጅግ በጣም ወዳችኋለሁ። ይሄ መልእክት የደረሳችሁ ለሌሎች እንዲደርስ ሼር አድርጉላቸው። ይህንን ዩቲዩብ ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዘመናችሁ ይባረክ።